ሄሎ ኢሳት ቴሌቪዥን። ሄሎ ማን እንበል? ከየት ነው? ሄሎ ኢሳት። ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። በአሽከርካሪዎችና በረዳቶች ላይ የሚደርሰው ግድያና እገታ የተባባሰ መምጣቱን የጣና የከባድ መኪና አሽከርካሪዎች ማህበር ገለጸ። ከውጭ ኔታንያሁ የእስራኤል ጦር 70% የጋዛን ሰርጥ እንዲቆጣጠር ትዕዛዝ ሰጡ። ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮናል። ወደ ቀዳሚው ዜና አልፋለሁ። የኢትዮጵያ የኒውክሌር ኃይል ኮሚሽንና የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የመግባቢያ ስምምነት ተፈራረሙ። የኢትዮጵያ የኒውክሌር ኃይል ኮሚሽን ከአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር በአዲስ አበባ በሚገኘው የኮሚሽኑ ዋና መስሪያ ቤት የመግባቢያ ስምምነት ተፈራርመዋል። ይህ ስምምነት በኢትዮጵያ ብሔራዊ የኒውክሌር ፖሊሲና በዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ መስፈርቶች መሰረት በኒውክሌር ሳይንስና ቴክኖሎጂ ሰላማዊ አጠቃቀም ዘርፍ የተቀናጀና ዘላቂ የትብብር ማዕቀፍ ለመፍጠር ያለመ ነው። ትብብሩ በዋናነት በሰው ኃይል ልማት፣ በስርዓተ ትምህርት ንድፍና አካዳሚክ ልማት፣ በምርምርና ልማት፣ በተግባራዊ ስልጠና፣ በአቅም ግንባታ እንዲሁም በሳይንስና ዝግጅቶች ላይ የሚያተኩር ሲሆን የሁለቱ ተቋማት አመራሮች ስምምነቱ ለሀገራዊ ልማትና እቅድ ፋይዳው የላቀ መሆኑን በመግለጽ ውጤታማ ስራዎችን ለመስራት ቁርጠኛ መሆናቸውን አረጋግጠዋል። የመግባቢያ ሰነዱን አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ዶክተር ለሚጉታና የኢትዮጵያ የኒውክሌር ኃይል ኮሚሽን ኮሚሽነር አቶ ሳንዶካን ደበበ መፈራረማቸውን ከኮሚሽኑ ያገኘነው መረጃ ያመለክታል። አካባቢ ጥበቃ ላይ መስራት ከተቻለ 80% የሚሆነውን በሽታ መከላከል ይቻላል ተባለ። በማህበረሰብ ውስጥ ያለው የግንዛቤና የአቅም ማነስ የአካባቢ ጥበቃ ስራ ተጨባጭ የሆነ ለውጥ እንዲያመጣ አድርጎታል ሲል የጤና ሚኒስቴር ገልጿል። መሰረት ባዩ ተጨማሪ አላት። የኢትዮጵያ የአካባቢ ጤና ባለሙያዎች ማህበር 8ኛውን ጠቅላላ ጉባኤ በዛሬው ዕለት አካሂዷል። የማህበሩ ፕሬዝዳንት ፕሮፌሰር አርጋዋንበል በዚሁ ወቅት እንደገለጹት የአካባቢ ጥበቃ ላይ መስራት አስፈላጊ መሆኑን እና የህብረተሰቡን ጤና ለመጠበቅ ወሳኝ መሆኑን አንስተዋል። ከዚህ በተጨማሪም በንጽህና ጉድለት ምክንያት የሚከሰቱ በሽታዎችን ለመከላከል ያስችላል ብለዋል። የጤና ኤክስቴንሽን ባለሙያዎችም በጉዳዩ ላይ የሰሩበት መሆኑን ጠቁመው የአካባቢ ንጽህናን በመጠበቅ 80% የሚሆነውን በሽታ መከላከል ይቻላል ሲሉ ተናግረዋል። ይህ ማህበራችን ኢትዮጵያ ከቆሻሻ የጸዳ አካባቢን መፍጠር ወይም ከአይነ ምድር የጸዳ ይሄ ኦፕን ዴፊኬሽን ፍሪ የምንለው እሱን እንዲሆን ነበር ፍላጎታችን። አሁን በጣም ጥሩ ሁኔታ ነው። ይህ ጽዱ ኢትዮጵያ የሚባል ላውንች ከተደረገ በኋላ ከፍተኛ የሆነ እንቅስቃሴ አለ። ይህም ተተግብሮ አሁን ወደ ገጠሩ መውጣት አለበት። አሁን ገጠር ውስጥ ሰዎች እንግዲህ አይነ ምድራቸውን ውጭ ሲጠቀሙ ውሃውን ይበክላሉ፣ የምንበላው ስጋ ይበክላል፣ የምንበላው ምግብ ይበክላል፣ መጫወቻ ቦታችን ይበክላል እና ከዚህ ጋር ተያይዞ እንግዲህ የኛ ባለሙያዎች ሰፋ ያለ ስራ እየሰሩ ነው እና ይህንን በስፋት ከሰራን እስከ 80% የሚሆነውን የአገሪቱን የጤና ችግር ልንቀርፍ እንችላለን።
በጤና ሚኒስቴር የአካባቢ ጥበቃ አገልግሎት ዴስክ ኃላፊ አለሙ ቀጀላ በበኩላቸው የጽዱ ኢትዮጵያ ንቅናቄ የአካባቢ ጥበቃ ስራ ላይ ለውጥ ያመጣ ቢሆንም አሁንም የሚቀሩ ስራዎች አሉ ብለዋል። በተለይም ከከተማ ውጭ ባሉ ገጠራማ አካባቢዎች ላይ ይበልጥ መስራት እንደሚያስፈልግ ገልጸው በህብረተሰቡ በኩል ያለው የግንዛቤና የአቅም ማነስ በአካባቢ ስራ ላይ ተጨባጭ ለውጥ እንዳያመጣ ማድረጉን ተናግረዋል። ጤና ሚኒስቴርም ከሌሎች አጋር አካላት ጋር በመሆን በጉዳዩ ላይ እየሰራ መሆኑን ጠቁመዋል። እያንዳንዱ አባወራ እያንዳንዱ ማህበረሰብ ቢያንስ መሰረታዊ በሽታ መከላከል የሚችል ሳኒቴሽን ፋሲሊቲን አክሰስ እንዲያደርግ እንፈልጋለን። አንደኛ ከኢኮኖሚ ጋር ይገናኛል። ሁለተኛ ከአመለካከት አንዳንዴ ያላቸው ኢንቨስት የማያደርጉበት አባወራዎች አሉ፣ ግለሰቦች አሉ። አንዳንዶቹ ደግሞ በአቅም ጉዳይ ያንን አክሰስ የማያደርጉት መሰረታዊ መጸዳጃ ቤት፣ እጅ መታጠቢያ፣ ሻወር፣ ይሄ ሳሙና፣ ሌሎች ለግል ንጽህና ለአካባቢ ንጽህና ግብአት የሆኑትን ቢኮዝ ኦፍ ኢኮኖሚ አክሰስ የማያደርጉት አባወራዎች ማህበረሰብ ክፍሎች አሉ። ስለዚህ ዋሽ፣ ውሃ፣ ሳኒቴሽን፣ ሃይጂን ከኢኮኖሚ ጋር ይገናኛል፣ ከአስተሳሰብ ወይ ደግሞ ከግንዛቤ ጋር ይገናኛል። እነዛን ሁሉን በትክክል ካልቀረፍ ነው በትክክል ማህበረሰቡን ካላስረዳ ነው የምንፈልገውን አቺቭ አናደርግም። ክፍተቱም የተፈጠረው ለዛ ነው። ማህበሩ በአካባቢ ጥበቃ ዙሪያ የተሻለ ስራ ለሰሩ አጋር አካላት እውቅና ሰጥቷል። ፓርቲዎች የፖሊሲ አማራጭ ሀሳባቸውን ለህዝብ ማስተዋወቅ የቻሉበት ተጨባጭ ተግባራት ተከናውነዋል ተባለ። በሰባተኛው ጠቅላላ ምርጫ ፖለቲካ ፓርቲዎች የፖሊሲ አማራጭ ሀሳባቸውን ለህዝብ ማስተዋወቅ የቻሉበትን መድረክ በመፍጠር ረገድ ተጨባጭ ተግባራት መከናወናቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ገልጸዋል። በዚህ ምርጫ 47 ተፎካካሪ የፖለቲካ ፓርቲዎች በአጠቃላይ 10934 እጩዎችን በማስመዝገብ በመገናኛ ብዙሃን አማካኝነት የፖሊሲ አማራጭ ሀሳቦቻቸውን ለህዝብ በስፋት የማስተዋወቅ ስራ አከናውነዋል። ፓርቲዎቹ ምርጫ ቦርድ ባዘጋጀው መድረክ በ19 ዙሮች የምርጫ ክርክር ያካሄዱ ሲሆን ክርክሩም በተለያዩ መገናኛ ብዙሃንና ዲጂታል አማራጮች ለህዝቡ ተደራሽ ሆኗል ተብሏል። የክርክር ሂደቱን ቅርጽና ውጤታማነት ለማስጠበቅ ከሚዲያና ኮሚኒኬሽን ባለሙያዎች ጋር ተከታታይ ውይይት በመደረጉ ፓርቲዎቹ ከተለምዷዊ አሰራር ወጣ ያለ ክርክር ማካሄድ ችለዋል ብለዋል። በምርጫ ሂደቱ የጥሞና ጊዜ ዜጎች በየቤታቸው ለማን ድምፅ መስጠት እንዳለባቸው ሀሳብ የሚያሰላስሉበት መሆኑን ያነሱት ሰብሳቢዋ ቦርዱ ሂደቱ ነጻ፣ ፍትሐዊ፣ ተአማኒና ገለልተኛ ሆኖ እንዲጠናቀቅ አበክሮ እየሰራ እንደሚገኝ አስታውቀዋል። ከጠዋቱ 12 ሰዓት ጀምሮ በሚካሄደው የድምፅ አሰጣጥ ስነ ስርዓት ላይ ሂደቱን ለመታዘብ ጥያቄ ላቀረቡ 16 የዲፕሎማቲክ ማህበረሰብ አባላትም ምላሽ ለመስጠት በሂደት ላይ እንዳለ መገለጹን ኢዜአ ዘግቧል። በትግራይ ክልል በተለያዩ አካባቢዎች ወጣቶችን በግዴታ ወደ ውትድርና የማስገባት ዘመቻ እየተካሄደ መሆኑን በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ገለጹ። በዚህ ተግባር ላይ የፌዴራል መንግስት ሕግ የማስከበር ስራውን እንዲሰራ ጥሪ አቅርበዋል። ሰላማዊት ሙሉጌታ ተጨማሪ አላት። የትግራይ ዲሞክራቲክ ፓርቲ ምክትል ሊቀመንበር ጽጋቡ ቆባ ለኢሳት እንደገለጹት በክልሉ በተለያዩ አካባቢዎች ወጣቶችን በግዴታ ወደ ውትድርና የማስገባት ዘመቻ እየተካሄደ ነው። ይህ ደግሞ ክልሉ ካለፈው አውዳሚ ጦርነት ባላገገመበት ሁኔታ በኃይል የሚደረግ ህገወጥ ተግባር ማህበረሰቡ ላይ ስጋት መጫሩን ገልጸው በዚህ ተግባር ላይ የፌዴራል መንግስት ህግ የማስከበር ስራውን እንዲሰራ ጥሪ አቅርበዋል። የትግራይ ወጣት ግን አሁንም እያፈሱ ወደ ትግል ማስገባት ተገቢ አይደለም ለማለት ነው። ምክንያቱም ህዝባችን ካለፈው የሁለት ዓመት አውዳሚና ዜግናዊነት ጦርነት ቁስል ገና ሳይፈወስ ማህበራዊ ኢኮኖሚያዊ ህይወቱ ያሻሻል። እንዲሁም እነዚህ በሺዎች የሚቆጠሩ የአካል ጉዳተኛ ተጋዮች፣ የሰማዕታት ቤተሰቦች በቂ እንክብካቤ ድጋፍ ሳያገኙ አሁን እንደገና በኃይል እናቶች እያለቀሱ ወደ እስር ቤትና ወደ ሌላ መሄድ ትክክል አይደለም። ይሄ መውገዝ አለብን። እኛ እንደ ፖለቲካ ድርጅቶችም ሌላ ማህበረሰብ መኮንን አለ። ይሄ መውገዝ አለበት። ፌዴራል መንግስትም
እነዚህ ተጠይቆ አያውቁም። ይጠይቃቸው፣ በህግም ይጠይቃቸው። የሰባ እንደርታ ፓርቲ ሊቀመንበር ከበደ አሰፋ በበኩላቸው በክልሉ ወጣቶችን በግዴታ ወደ ውትድርና የማስገባት ዘመቻው ከፍተኛ ፍርሃትና ውጥረት ማስከተሉን ጠቁመው በዚህም ምክንያት ወጣቶች ለስደት እየተዳረጉ መሆኑን አመልክተዋል። የፖለቲካ ፓርቲዎች፣ የሰብአዊ መብት ተሟጋቾች፣ የሲቪል ማህበራትና ግለሰቦች ይህንን ተግባር በጋራ ሊያወግዙት እንደሚገባ አጽንኦት ሰጥተው ተናግረዋል። በኃይል ወደ ማሰልጠኛ እየወሰዱት ነው ያለው። ደግሞ ህብረተሰቡም እየተቃወመ ነው፣ ወጣቱም እየተቃወመ ነው። ይህንን እያደረጉ ያሉ ኃይሎችም በአስገድዶ ወጣቶችን እያፈሱ ያሉ ኃይሎችም እየተደራጀም በግልም በቡድንም እንደዚሁ ረዚስት እያደረገ ነው ያለው ህብረተሰቡ። ሁሉም የፖለቲካ ኃይሎች ይህንን ተቃውሞ መግለጫ እያወጡ ናቸው። ዓለም አቀፍ ተቋማትም በዚህ ጉዳይ ላይ ሪፖርት ቀርቦላቸው ሪአክት እያደረጉ ነው ያለው። ከህዝቡ በተሟላ በተደራጀ አኳኋን ከፖለቲካ ፓርቲ ጋር በመሆን መታገል አለበት። መሸሽ ሀገር ጥሎ መሄድ የትም አያደርስም። መጨረሻ የሌለው ስደት ማውጣት መቻል አለበት። ይህ በሀገሩ በሰላም ሰርቶ መኖር ሲገባው መኖር ተከልክሎ ለእነሱ የጦርነት ፍላጎት ማሟያ ሲደረግ ኖረዋል። ይሄ ማውቃት አለበት። ይህም ደግሞ ሀገር ጥሎ መሄድ የሚፈታ አይደለም። አንዴና ለመጨረሻ ጊዜ እንዲፈታ የሚፈለግ ከሆነ ተደራጅቶ መታገል ብቸኛ አማራጭ ነው። ምክንያቱ እንዳልኩሽ ይህን ተቃውሞ ወደ የወጡ የታጠቁ ኃይሎችም አሉ። የተለያዩ ፖለቲካ ፓርቲዎች፣ ማህበራት እና ግለሰቦችም ወደ አንድ እየመጡ እየተደራጁ ነው ያሉት። አቶ ከበደ አሰፋ አክለውም የክልሉ ማህበረሰብ ባህላዊ አደረጃጀቶችን ተጠቅሞ ይህንን ተግባር የሚፈጽሙ አካላትን ማውገዝ እንዳለበት አስታውቀዋል። ህብረተሰቡ በራሱ መንገድ ባህላዊ በሆኑ አደረጃጀቶችንም ተጠቅሞ ይህንን ሊቃወም ሊታገለው ነው ይገባል። በሌላ መንገድ ይህንን የፖለቲካ ፓርቲዎችም ጥሩ ነው አሁን የተጀመሩ ሰዎች አሉ። እነዛ ሰዎች ወደ ተሻለ ተግባር ተኮር እርምጃ መገባት ያለበት ህብረተሰቡ የሚያስተባብረው የሚያደራጀው ያስፈልገዋል። ስለዚህ ስብስቡ መሬት ወርዶ ህብረተሰቡን የማደራጀትና የማሰባሰብ ስራ መስራት መቻል አለበት። በአሽከርካሪዎችና በረዳቶች ላይ የሚደርሰው ግድያና እገታ እየተባባሰ መምጣቱን የጣና የከባድ መኪና አሽከርካሪዎች ማህበር ገለጸ። መንግስት በተደጋጋሚ ጥቃት የሚፈጸምባቸውን ቦታዎች በመለየትና ቴክኖሎጂ በመጠቀም አጥፊውን የመከታተልና እርምጃ የመውሰድ ስራ ሊያከናውን እንደሚገባ ማህበሩ አስታውቋል። ገነት ዘዘው ተጨማሪ አላት። በኢትዮጵያ በተለያዩ አካባቢዎች የሀገር አቋራጭ አሽከርካሪዎች ለእገታና ግድያ እየተጋለጡ መሆናቸው በተደጋጋሚ ሲነገር ይደመጣል። ስማቸው እንዳይጠቀስ የፈለጉት የጣና የከባድ መኪና ሹፌሮች ማህበር አባል ለኢሳት እንደገለጹት በአሽከርካሪዎች ላይ እየደረሰ ያለው ጥቃት እንዳሳሰባቸውና ጉዳዩም ትኩረት እንዳልተሰጠው ይናገራሉ። በዚህም የተነሳ በአሽከርካሪዎች በረዳቶች ብሎም በተሳፋሪዎች ላይ የሚደርሰው የእገታና የግድያ ጥቃት እየተባባሰ መሆኑን ገልጸዋል። በተደጋጋሚ በተለያዩ የአገሪቱ ክፍሎች አሽከርካሪዎች፣ ተሳፋሪዎችና የመኪና ረዳቶች ይታፈናሉ፣ ይዘረፋሉ፣ ይገደላሉ። ይህ ሂደት አሁንም ያው የተለወጠ ነገር አለ ብዬ አላስብም። ባለበት የቀጠለ ነው ብለን ነው እኛ ምናምን። የሹፌሮች እገታና ግድያ የነበረባቸው በአማራ ክልል እንደ ታች አርማጭሆ ያሉ አካባቢዎች የጸጥታ አካላትና የአካባቢው ማህበረሰብ በቅንጅት በመስራታቸው አሁን ላይ በተጠቀሰው አካባቢ ችግሩን መፍታት መቻሉን ጠቅሰዋል። በመሆኑም የሚመለከታቸው አካላት በተለይም በተደጋጋሚ ጥቃት የሚፈጸምባቸውን አካባቢዎች በመለየትና ቴክኖሎጂ በመጠቀም አጥፊውን የመከታተልና እርምጃ የመውሰድ ስራ ሊያከናውኑ እንደሚገባ ጠቁመዋል። የሚመለከተውን አካል ካናገር ይስተካከላል ነው የሚባለው። ይስተካከላል ነው። ነገር ግን ያንን ችግር ለመፍታትም የሚደረግ ጥረት ያን ያክላል ለማለት አያስደፍርም። አንዳንድ ቦታ አንድ ኤሪያ ላይ ተደጋጋሚ ችግሮች ይከሰታሉ። እነዛን ችግሮች መፍታት ይቻላል ብዬ አስባለሁ። ምክንያቱም ቴክኖሎጂንም ተጠቅሞ አጥፊዎችን የመከታተልና የመያዝ እርምጃ የመውሰድ ሂደት ቢኖር ተደጋጋሚ ችግሮች የሚከሰቱባቸው አካባቢዎች እየተለዩ በቂ ጥበቃና ክትትል ቢደረግ ችግሩን ሙሉ ለሙሉ ማስቀረት እንኳን ባይቻል በብዙ ፐርሰንት መቀነስ ይቻላል ብዬ አምናለሁ። ማስቀረትም ይቻላል ብዬ አምናለሁ። ቀርቶ ስላየን ብዙም ትኩረት አላገኘም ብዬ አምናለሁ። ጉዳዩ ምንም እንኳን ቁጥራዊ መረጃ ባይጠቀስም በአሽከርካሪዎች ላይ በየጊዜው የሚደርሰው ጥቃት እየጨመረ መምጣቱን ተናግረዋል። ብዙ ነው። 2017 በተለይ በጣም በስፋት በሚባል ደረጃ በብዛት ያለው አሽከርካሪና ተሳፋሪ ተገድሏል። በቁጥር ደረጃ ይሄ ነው ባንለውም በጣም በብዛት ማለት ነው። በጣም ቁጥሩ ቢገለጽ
በዚህ ደረጃ ሙያተኛና ለስራ የወጣ ባለሙያ በዚህ ደረጃ ሙቷል ቢባል አስፈሪ ሊሆን በሚችል ደረጃ ብዙ ነው ብለን እናምናለን። ከዛ ውጭ ያው በዚህ ዓመት 2018 ተከትሎ መጥቷል። በተደጋጋሚ ከውልጭቴ እና በተራራ መሀል በቤኒሻንጉል ጉሙዝ ክልል በቅርብ 30 በሚደርሱ ተሳፋሪዎች ላይ በሹፌሮች ላይ አሁን አሊደሮ አካባቢ እንደገና ደግሞ እዚህ ቱሉ ሚልኪና በዋሲ የሆነ መሀል ትናንት የተፈጸመው አለ። ከትናንት በፊትም በዛ ኤሪያ በተደጋጋሚ ችግሮች እየደረሱ ነው። ቁጥሩ ብዙ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸውን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። አዲሱ የንግድ ፖሊሲ ለውጭ ባለሀብቶች ክፍት የተደረጉ የንግድ ዘርፎችን ሪፎርም እንደሚያጠናክር ተገለጸ። በሚኒስትሮች ምክር ቤት የጸደቀው አዲሱ የንግድ ፖሊሲ በማክሮ ኢኮኖሚ ማሻሻያው መሰረት ቀደም ሲል ለሀገር ውስጥ ባለሀብቶች ብቻ ተከልለው የቆዩትን የገቢ፣ የወጪ፣ የጅምላና የችርቻሮ ንግድ ስራዎች ለውጭ ባለሀብቶች ለመክፈት የተጀመረውን የሪፎርም ስራ ይበልጥ እንደሚያጠናክር የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የውጭ ባለሀብቶች በእነዚህ የንግድ ዘርፎች ላይ እንዲሳተፉ መፍቀድ ለሀገር ውስጥ አምራቾች ሰፊ የገበያ ዕድል የሚፈጥር ሲሆን የቴክኖሎጂና የእውቀት ሽግግርን ለማስፋፋት በጥራት የማምረትን አቅምና ተወዳዳሪነትን ለማሳደግ እንዲሁም የውጭ ቀጥታ ኢንቨስትመንትን በመሳብ የጎላ ጥቅም ያስገኛል ተብሏል። በተመሳሳይ ሁኔታ የውጭ ባለሀብቶች በገቢ፣ ወጪ፣ ጅምላና ችርቻሮ ንግድ ስራዎች ላይ መሰማራታቸው ለሸማቾች ሰፊ አማራጭ ከማስገኘቱም በላይ በገበያው ውስጥ ጤናማ ውድድር እንዲፈጠር በማድረግ ሸማቾች በተሻለ ዋጋ ጥራት ያለው ምርትና አገልግሎት የማግኘት እድላቸው በእጅጉ እንደሚያሰፋው ተገልጿል። አዲሱ የንግድ ፖሊሲ እነዚህ ለውጭ ባለሀብቶች ክፍት የተደረጉ የንግድ ዘርፎች በተግባር ላይ በሚውሉበት ወቅት የሚያጋጥሙ ማነቆችንና ተግዳሮቶችን ለመቀነስ እንዲሁም አጠቃላይ ሂደቱን ውጤታማ ለማድረግ በእጅጉ ያግዛል ሲል የሚኒስቴሩ መረጃ አመልክቷል። የአቮካዶን ምርታማነት በማሳደግ ከዘርፉ የሚገኘውን ጠቀሜታ ለማሻሻል እየተሰራ ነው ተባለ። በግብርና ሚኒስቴር አዘጋጅነት በብሔራዊ የአቮካዶ ልማት ፕሮግራም ዙሪያ የዘርፉን ባለድርሻ አካላት ያሳተፈ የውይይት መድረክ ተካሂዷል። በመድረኩ ላይ የተገኙት የግብርና ሚኒስትር ዴኤታ አቶ ደሳለኝ ተሻለ እንዳሉት የአቮካዶ ምርት በሀገር ደረጃ ልዩ ትኩረት ከተሰጣቸው የግብርና ምርት ኢኒሼቲቮች ውስጥ አንዱ ሲሆን ምርትና ምርታማነቱን በማሳደግ ረገድ ሰፊ ስራዎች እየተከናወኑ ይገኛሉ። ይህ ብሔራዊ የአቮካዶ ልማት ፕሮግራም በሀገሪቱ እያደገ የመጣውን የፍራፍሬ ፍላጎት ለማሟላትና የኢትዮጵያን የኤክስፖርት አቅም ለማሳደግ ወሳኝ መሆኑን ሚኒስትር ዴኤታው ጠቁመዋል። የአቮካዶ ምርት ለተመጣጠነ ምግብ አቅርቦት፣ ለስራ ዕድል ፈጠራ እንዲሁም ዘርፈ ብዙ ጠቀሜታዎች እንዳሉትም አብራርተዋል። ሚኒስቴሩ ሀገር አቀፍ የአቮካዶ ልማት ይበልጥ ለማስፋፋት ምርታማነትን ወደ ላቀ ደረጃ ለማሸጋገርና የውጭ ምንዛሬ ግኝትን ለማሳደግ የዘርፉን ተዋናዮች፣ አምራቾች፣ ባለድርሻ አካላትን ባሳተፈ መልኩ በቅንጅት እየሰራ ይገኛል ብለዋል። በዚህም መሰረት ከፍተኛ ምርት የሚሰጡና የተለያዩ በሽታዎችን የሚቋቋሙ ተመራጭ የአቮካዶ ዝርያዎች ለአርሶ አደሮች ተሰራጭተው ከፍተኛ ውጤት እያስገኙ መሆናቸውን ገልጸዋል። አነስተኛ አምራች አርሶ አደሮች በክላስተር በማደራጀት ዘመናዊ የኩሬ አጠቃቀምና የተሻሻሉ የግብርና ቴክኖሎጂ ስልጠናዎችን በመስጠት የምርቱን ጥራት በዓለም አቀፍ ደረጃ ተወዳዳሪ ማድረግ የሚያስችል አሰራር እየተዘረጋ መሆኑን ጠቁመዋል። ይህም አርሶ አደሩን በቀጥታ ከዓለም አቀፍ ገበያ ጋር ለማስተሳሰር ትልቅ ሚና ይጫወታል መባሉን ከሚኒስቴሩ ያገኘነው መረጃ ያመለክታል። የኢትዮጵያ አየር መንገድ በሳምንት 2 ጊዜ ወደ ሞሪሸስ ለመብረር ጊዜያዊ ፍቃድ ማግኘቱ ተገለጸ። አየር መንገዱ ከሞሪሸስ ሲቪል አቪዬሽን ባለስልጣን ባገኘው ፍቃድ መሰረት ከመጪው ሰኔ 8 እስከ መስከረም 20 ቀን 2019 ዓ.ም ድረስ በአጠቃላይ 30 በረራዎችን ለማድረግ ዝግጅት ላይ እንደሚገኝ ነው የተነገረው። በሳምንት 2 ጊዜ የሚኖረው በረራ ሞሪሸስን ከቀሪው የሀገሪቱ ክፍል ጋር በማገናኘት የሀገሪቱን የቱሪዝም ዘርፍ እንዲሁም ወጪና ገቢ ንግድ በማሳደግ ረገድ ትልቅ ፋይዳ ይኖረዋል
እንሰራለን ተብሏል። የሞሪሸስ የቱሪዝም ሚኒስትር ሪቻርድ ዱቫል ይህ አዲስ የአየር መስመር ግንኙነት ለሀገሪቱ ትልቅ ጥቅም የሚሰጥ ስለመሆኑ መናገራቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። በዓለም ዙሪያ ከ125 በላይ ዓለም አቀፍ መዳረሻዎች ያሉትና በአፍሪካ ቀዳሚ አየር መንገድ የሆነው የኢትዮጵያ አየር መንገድ ይህንኑ መዳረሻውን ለማስፋት የተለያዩ እንቅስቃሴዎችን እያደረገ መሆኑን ያስታወቀ ሲሆን የሀገር ውስጥ መዳረሻዎቹንም 26 አድርሷል። የኢትዮጵያ ካፒታል ገበያ ባለስልጣን ከኦሮሚያ ሶቨረን ፈንድ ጋር ተወያየ። የኢትዮጵያ ካፒታል ገበያ ባለስልጣን ከኦሮሚያ ሶቨረን ፈንድ ከፍተኛ ኃላፊዎች ጋር ፈንዱ በካፒታል ገበያው ስለሚሳተፍበት ሁኔታ ውይይት አድርጓል። የኢትዮጵያ የካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተልህቁ በውይይቱ እንደገለጹት ፈንዱ በተለያዩ ግዙፍ የኢንቨስትመንት ዘርፎች ያለውን አቅም ወደ ካፒታል ገበያው በማምጣት ተቋማዊ እድገቱን ከመገንባት ባለፈ ለሀገራዊ ገበያ መጠናከር ወሳኝ ሚና መጫወት እንደሚችል ገልጸዋል። በተለይም በፈንዱ ስር የሚገኙትን የንግድ ድርጅቶች ወደ ህዝብ ኩባንያነት በመቀየር አክሲዮኖችን ወይንም የዕዳ ሰነዶችን ለገበያ በማውጣት ለፕሮጀክቶቻቸው ማስፈጸሚያ የሚሆን ረጅም ጊዜ ፋይናንስ ማግኘት እንደሚቻል ገልጸዋል። እንዲሁም ተቋሙ ያለውን ሀብት በሌሎች አስተማማኝ የሰነደ መዋል አማራጮች ላይ እንደ ተቋማዊ ኢንቨስተር የገቢ ምንጩን ስለሚሳተፍበት ሁኔታ ውጤታማ ምክክር ተደርጓል ሲል ያስታወቀው የተቋሙ መረጃ ነው። በኢትዮጵያ በቴሌግራም የሚደረግ የክሪፕቶ ግብይት ፒቱፒ ትሬዲንግ ሊቆም ነው ተባለ። በቴሌግራም ላይ ክሪፕቶ ግብይት መድረክ የሆነው ዋሌት ከግንቦት 25 ቀን 2018 ዓ.ም ጀምሮ በኢትዮጵያ ብር የሚደረጉ የክሪፕቶ ግብይቶችን ፒቱፒ ትሬዲንግ እንደሚያቆም አስታውቋል። ይህ ውሳኔ የተወሰደው የሀገሪቱ የፋይናንስ ሕግ መሰረት አድርጎ እንደሆነ የተገለጸው ከተጠቀሰው ቀን በኋላ ሁሉም በኢትዮጵያ ብር የሚደረጉ የፒቱፒ ማስታወቂያዎችን በሙሉ ይጠፋሉ። አዲስ ማስታወቂያዎችንም መለጠፍ አይቻልም ተብሏል። ከቀነ ገደቡ በፊት የተጀመሩ ግብይቶች በተለመደው አሰራር መሰረት መፈጸም እንደሚቻል ተገልጿል። ከዚህ ቀደም ቢትጌት፣ ባይናንስ፣ ኦኬኤክስ፣ ባይቢቲ የመሳሰሉ መድረኮች በኢትዮጵያ ብር የሚደረጉ የክሪፕቶ ግብይቶች ፒቱፒ ማቆማቸው ይታወሳል። አሁን ደግሞ በፒቱፒ ትሬዲንግ ግብይት በስፋት የሚታወቀው የቴሌግራም ዋሌት ከግንቦት 25 በኋላ ያቆማል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች እናመራለን። ኔታንያሁ የእስራኤል ጦር 70% የጋዛን ሰርጥ እንዲቆጣጠር ትዕዛዝ ሰጡ። የእስራኤል ጦር በተኩስ አቁም ስምምነት ከተደረሰበት ቢጫ መስመር አልፎ 11% ይዞታውን ማስፋፋቱ ታውቋል። ሸሪፍ ኢማም ተጨማሪ አለው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል ሚዲያ በተላለፈ መልእክት መሰረት የእስራኤል ጦር በጋዛ ሰርጥ ያለውን ይዞታ ቁጥጥር ወደ 70% ከፍ እንዲያደርግ አዘዋል። አሁን ላይ ባለው ሁኔታ 60% የሚሆነውን የጋዛ ሰርጥ ተቆጣጥረናል። የኔ ትዕዛዝ ግን 70% እንዲሆን ነው ሲሉ ኔታንያሁ በቻናል 12 በተቀረጸና አየር ላይ በዋለ መልእክታቸው አስታውቀዋል። ኔታንያሁ ይህንን ሲናገሩ ከአድማጮች መካከል አንዱ እስራኤል በከበባ ስር ያለውን የጋዛ ሰርጥ ሙሉ ለሙሉ ልትወስድ
ይገባል ማለቱን ተከትሎ ጠቅላይ ሚኒስትሩ እንዳሉት እኛ የምንሄደው ደረጃ በደረጃ ነው ማለታቸውን ታይምስ ኦፍ እስራኤል ዘግቧል። መጀመሪያ ላይ 70 ከመቶ አሉ ጠቅላይ ሚኒስትሩ ሙሉ ለሙሉ መቆጣጠር የሚለውን ሳይቃወሙ በዚያ እንጀምራለን ብለዋል። የእስራኤል ጦር በማርች ወር አጋማሽ ላይ ለእርዳታ ድርጅቶች በላከው ካርታ ላይ በግልጽ እንዳሰፈረው ቁጥጥሩን ቢጫ መስመር ከሚባለውና በእስራኤል ቁጥጥር ስር ካለው ውጭ 11 ከመቶ በላይ ማስፋቱን አስታውቋል። ያ መስመር አሜሪካ በኦክቶበር 2025 ባደራደረችው የተኩስ አቁም ስምምነት መሰረት የተስማሙበት ነው። ይህ ማለት ደግሞ እስራኤል የተቆጣጠረችው የፍልስጤም ግዛት 53 ከመቶ ሳይሆን 64 ከመቶ መሆኑን ያሳያል። የእስራኤል ጦር አብዛኛውን አካባቢ በመቆጣጠሩ ምክንያት ፍልስጤማውያን በ2/3 የጋዛ ክፍል መንቀሳቀስ አይቻላቸውም። አሁን እየተባለ ያለው ተጨማሪ ቦታ እስራኤል የምትይዝ ከሆነ በአስቸጋሪ ሁኔታ ውስጥ እየኖሩ ያሉ 2 ሚሊዮን ፍልስጤማውያን በኃይል ከቀያቸው ሊፈናቀሉ ይችላሉ የሚል ስጋት ነው። ባለፈው ዓመት የተኩስ አቁም ላይ ቢደረስም እስራኤል በጋዛ የምታደርገው ጥቃት በየዕለቱ ቀጥሏል። አልጀዚራ ከኦክቶበር አንስቶ እስከ አፕሪል ድረስ እስራኤል 2400 ጊዜ ተኩስ አቁም ስምምነት መጣሷን ታዝቧል። ሐሙስ ዕለት የጤና ተቋማት ባለሥልጣናት እንዳሉት እስራኤል በፈጸመችው የአየር ጥቃት ቢያንስ 10 ሰዎች ተገድለዋል፣ እንዲሁም 4 ሕፃናትን ጨምሮ 20 ሰዎች ቆስለዋል ተብሏል። እንደተባበሩት መንግስታት የሰብአዊ ጉዳዮች ቢሮ የቅርብ ጊዜ ሪፖርት በጋዛ ያለው የሰብአዊ እርዳታ ሁኔታ እጅግ አስቸጋሪ የሚባል ነው። የተፈናቀሉ ሰዎች በተጨናነቀ ሁኔታ በድንኳን በትምህርት ቤትና በፈራረሱ ሕንፃዎች ውስጥ ይኖራሉ። ንጹህ የመጠጥ ውሃ ውስን ነው። የቆሻሻ ማስወገጃም የለም። አይጥና ነፍሳትን በብዛት ተራብተዋል። ይህ ሁሉ የሰዎችን ጤና አደጋ ላይ ጥለዋል ተብሏል። መረጃው የአልጀዚራ ነው። በቦሊቪያ እየተባባሰ የመጣው የፖለቲካ ቀውስ የጤና ጥበቃ ስርዓቱን እየፈተነው ይገኛል ተባለ። በዋና ከተማዋ ላፓዝ የሚገኙ የሕክምና ባለሙያዎች ሆስፒታሎች ወሳኝ የሕክምና ግብዓቶች እያለቁባቸው መሆኑን በማስጠንቀቅ ኦክሲጅንና ሌሎች ቁሳቁሶች በአስቸኳይ እንዲቀርቡ እየጠየቁ ይገኛሉ። ዮሐንስ ተስፋ ተጨማሪ አለው። በቦሊቪያ የተቃውሞ ስልት አውራ ጎዳናዎችንና ቁልፍ መተላለፊያዎችን መዝጋት የተለመደ ሲሆን በአሁኑ ወቅት በአገር አቀፍ ደረጃ ከ70 በላይ የመንገድ እገዳዎች እንዳሉ ታውቋል። ይህም የንግድ እንቅስቃሴን ከማደናቀፉም በላይ ዋና ከተማዋ ላፓዝና አካባቢዋ የሚገኙ ከተሞች ከሌላ የአገሪቱ ክፍል ተነጥለው የምግብ የነዳጅና የመድኃኒት እጥረት እንዲገጥማቸው አድርጓል። ከመንገድ መዘጋቱ ጋር ተያይዞም አምቡላንሶችና የሕክምና እርዳታዎች በጊዜ መድረስ ባለመቻላቸው የበርካታ ሰዎች ሕይወት አልፏል። ዶክተሮቹ የቦሊቪያ መንግስት ለአንድ ወር ለቆየው የፖለቲካ ቀውስ መፍትሄ እስኪያገኝ ድረስ መታገስ እንደማይችሉ በመግለጽ ድምጻቸውን ለማሰማት ወደ አደባባይ ወጥተዋል። በአሁኑ ወቅት ላፓዝ በከበባ ውስጥ የምትገኝ ሲሆን በመቶዎች የሚቆጠሩ ተቃዋሚዎች ወደ ከተማዋ የሚያስገቡ ዋና ዋና መንገዶችን ዘግተዋል። ሰልፈኞቹ የተሻለ ደሞዝ እንዲከፈላቸው እንዲሁም የምግብና የነዳጅ ዋጋ እንዲቀንስ እየጠየቁ ቢሆንም የመንገድ እገዳው ግን የሀገሪቱን የጤና አጠባበቅ ስርዓት ወደ መፈራረስ እየመራው ይገኛል ተብሏል። በዚህም በጎዳና ላይ ያለውን የሚያስረዱ አንድ የጤና ባለሙያ ይህን ብለዋል። 40 toneladas de medicamentos se tienen 40 ቶን የሚመዝኑ መድኃኒቶች በአውራ ጎዳናዎች ላይ ተስተጓጉሎ ቀርተዋል። ዛሬ ደግሞ ኦክሲጅን ለማድረስ ላፓዝ የገቡት ቦቴ መኪናዎች ተጨማሪ ግብዓት ለመጫን መመለስ አልቻሉም። ይህ በከፍተኛ ሁኔታ እየጨመረ የመጣ ተስፋ የመቁረጥ ስሜት የጤና ባለሙያዎችን የነጭ ካፖርት ሰልፍ ዋይት ኮትስ ማርች የተሰኘ የተቃውሞ እንቅስቃሴን እንዲያደራጁ አስገድዷቸዋል። እዚህ ያሉ ዶክተሮች የሕክምና ቁሳቁሶች ወደ ላፓዝ እንዲገቡ ቢያንስ የ3 ቀናት ጊዜያዊ ሰብአዊ የሰላም ማስፈን እንዲደረግ ጥሪ እያቀረቡ ሲሆን ይህ ካልሆነ ግን የሰዎች ሕይወት አደጋ ላይ እንደሚወድቅ አስጠንቅቀዋል። በሀገሪቱ ያሉ ሆስፒታሎች የቀዶ ጥገና ሕክምናዎችን ቀጠሮ እያቋረጡ መሆኑ ሲታወቅ አገልግሎቱንም ለአስቸኳይ ጊዜ ጉዳዮች ብቻ በመገደብ ላይ ናቸው። የኦክሲጅን ክምችታቸውን በከፍተኛ ሁኔታ ቀንሷል። የ13 ዓመት ልጇ አስምና የልብ ህመም ያለባት ዙልማ ሂኖጆሳ የልጇ ሕክምና በቅርቡ ሊቋረጥ ይችላል የሚል ስጋት ይዟታል። የሕክምና ባለሙያዎችም ሀሳቧን ይጋራሉ። በዚህ ሆስፒታል ውስጥ 3 የጽኑ ሕክምና ክፍሎች አሉን። አጠቃላይ ሕክምና መስጫ ክፍል፣ አዲስ ለተወለዱ ህጻናት የሚሆን ክፍል እንዲሁም 3ኛው ደግሞ ክፍት የልብ ቀዶ ጥገና ላደረጉ ህሙማን የሚሆን ነው። የእነሱን ፍላጎት ለማሟላት የኦክሲጅን እጥረት ያጋጥመናል የሚል ስጋት አለን። ይህ አሁን የተከሰተው ከፍተኛ የፖለቲካና ማህበራዊ ቀውስ የመነጨው ቦሊቪያ ላለፉት 40 ዓመታት ካጋጠሟት ከፍተኛ የኢኮኖሚ መዋዠቅ፣ የነዳጅ እጥረትና የዋጋ ግሽፈት ጋር ተያይዞ ነው።
ፕሬዚዳንት ሮድሪጎ ፓዝ ወደ ስልጣን ከመጡ ገና ጥቂት ወራት ብቻ ቢሆንም መንግስታቸው የነዳጅ ድጎማን ለማንሳት በመወሰኑ ምክንያት ዋጋው በከፍተኛ ሁኔታ አሻቅቧል። ይህ ውሳኔ በትራንስፖርት ዘርፉ ሰራተኞች፣ በማዕድን አውጪዎችና በሰራተኞች ማህበራት ዘንድ ከፍተኛ ተቃውሞ ቀስቅሷል። ፕሬዚዳንት ሮድሪጎ ፓዝ የተቃውሞ መሪዎችን ወደ ውይይት ጠረጴዛ ለማምጣት እየሞከሩ ሲሆን በዚያ ውይይት ሰላም የማይመጣ ከሆነ ግን የከበባ አዋጅ ሊያውጁ እንደሚችሉ አስጠንቅቀዋል። ነገር ግን የፖለቲካ አለመግባባቱ እየጠነከረ ሲሄድ ዶክተሮቹ አሁን ያለው ቀውስ ከፖለቲካ በላይ መሆኑንና የታካሚዎችን ሕይወት ለማዳን የሚደረግ ከፍተኛ ትግል እየሆነ መምጣቱን በመጥቀስ ያሳስባሉ። መረጃውን ስናጠናቀር አልጀዚራን ዋቢያችን አድርገናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለዕለቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነው። የደርባ ሚድሮክ ሲሚንቶ ቮሊቦል ፕሪሚየር ሊግ በወላይታ ድቻ ሻምፒዮንነት ተጠናቀቀ። በኢትዮጵያ ቮሊቦል ፌዴሬሽን አዘጋጅነት በሁለት ዙር ሲካሄድ የቆየው የ2018 የደርባ ሚድሮክ ሲሚንቶ ቮሊቦል ፕሪሚየር ሊግ በወላይታ ድቻ ሻምፒዮንነት ተጠናቋል። ወላይታ ድቻ በ20 ነጥብ ሻምፒዮን ሲሆን ሙገርና መቻል ሁለተኛና ሶስተኛ ደረጃን በመያዝ አጠናቀዋል። 6 ክለቦች የተሳተፉበት የዘንድሮ ሊግ አንደኛ ዙር ውድድር በአምቦና ወላይታ ሶዶ ከተማ መካሄዱ የሚታወስ ሲሆን ሁለተኛ ዙር ውድድር በአዲስ አበባ ከተማ ተካሂዷል። በውድድሩ ለብሔራዊ ቡድን ተጫዋቾች እንደተመረጡበት ባህልና ስፖርት ሚኒስቴር ዘግቧል። የቅዱስ ጊዮርጊስ የዝውውር እግድ መጽናቱን ክለቡ አስታወቀ። ቅዱስ ጊዮርጊስ እግር ኳስ ቡድን ከይፋ ጋር የነበረበትን የገንዘብ ዕዳ ሙሉ በሙሉ ከፍሎ ቢያጠናቅቅም የተጣለበት አዳዲስ ተጫዋቾችን የመመዝገብ እገዳ ሳይነሳለት መቅረቱና በቀጣይ የዝውውር መስኮትም ተጫዋቾችን ማስፈረም እንደማይችል በይፋ አስታውቋል። ክለቡ ዛሬ ግንቦት 22 ቀን ባወጣው ዝርዝር መግለጫ ጉዳዩን በህጋዊ መንገድ ለመፍታት ከፍተኛ ጥረት ቢያደርግም የፊፋ እገዳ መጽናቱን ይፋ አድርጓል። ቡድኑ በ2017 ዓ.ም ላስፈረማቸው 4 የውጭ ሀገር ተጫዋቾች ተገቢውን ደሞዝ በወቅቱ መክፈል ባለመቻሉ ተጫዋቾች ለፊፋ ባቀረቡት አቤቱታ ፊፋ ህዳር 11 ቀን 2018 ዓ.ም በሰጠው ውሳኔ ክለቡ ለሁለት ተከታታይ የዝውውር ወቅቶች አዳዲስ ተጫዋቾችን እንዳይመዘግብ እገዳ ጥሎበት ነበር። ከቀናት በፊት ያለበትን ዕዳ ከነወለዱ ከፍሎ እንደጨረሰና ተጥሎ የነበረው የዝውውር እገዳ መነሳቱን የሚገልጹ 4 ደብዳቤዎችን ከፊፋ መቀበሉን ገልጾ በዚህም 4 አዳዲስ የውጭ ሀገር ተጫዋቾችን ለማስፈረም መስማማቱን ክለቡ ይፋ ማድረጉ ይታወሳል። ነገር ግን ተጫዋቾች የሕክምና ምርመራቸውን አጠናቀው በክለቡ የዓለም አቀፍ የዝውውር ስርዓት ላይ ለመመዝገብ ሲሞከር እገዳው አሁንም ከሲስተሙ ላይ እንዳልተነሳ ገልጿል። በመሆኑም እገዳው ከፊፋ ዘንድ የጸና በመሆኑ በቀጣይ የዝውውር መስኮትም አዳዲስ ተጫዋቾችን ማስፈረም እንደማይችል ክለቡ ዛሬ ባወጣው መግለጫ አስታውቋል። የባሎንዶር ሽልማት ለንደን እንደሚካሄድ ተገለጸ። የዘንድሮ የ26 ባሎንዶር ሽልማት ስነስርዓት በእንግሊዝ ለንደን ከተማ እንደሚካሄድ አወዳዳሪ አካል ይፋ አድርጓል። አዘጋጆቹ ለ7ኛ ጊዜ የሚካሄደው የዘንድሮን ባሎንዶር ሽልማት ስነስርዓት ወደ ለንደን የወሰዱት የመጀመሪያውን አሸናፊ እንግሊዛዊ ስታንሊ ማቴዎስ ለማክበር መሆኑን ገልጸዋል። ባሎንዶር እንደ አውሮፓውያን አቆጣጠር በ1956 ለመጀመሪያ ጊዜ ሲካሄድ የወቅቱ የብላክፑል ተጫዋች የነበረው ስታንሊ ማቴዎስ አሸናፊ እንደነበር ይታወሳል። የዘንድሮው የሽልማት መርሃ ግብር ጥቅምት 16 2019 ዓ.ም ይካሄዳል። ራይስ የቢቢሲ የዓመቱ ምርጥ ተጫዋች ተብሎ ተመረጠ። ቢቢሲ የ25-26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋቾችን ይፋ አድርጓል። የቢቢሲ ተንታኞች ድምጻቸውን በሰጡበት ምርጫ እንግሊዛዊ የአርሰናል አማካይ ዴክላን ራይስ የቢቢሲ የዓመቱ ምርጥ ተጫዋች ተብሏል። በተጨማሪም አሰልጣኝ ሚኬል አርቴታ የዓመቱ ምርጥ አሰልጣኝ፣ የማንቸስተር ሲቲው ኒኮ ኦሬሊ ምርጥ ተስፈኛ ተጫዋች ተብሎ ሲመረጡ ከጀርመኑ ባየር ሊቨርኩሰን ሰንደርላንድን የተቀላቀለው ግራኒት ዣካ ደግሞ የዓመቱ ምርጥ ዝውውር ተብሎ ተመርጧል። የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ነገ ምሽት ይካሄዳል። ተጠባቂው የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ነገ ምሽት 1 ሰዓት ላይ ይደረጋል። ያምናው የውድድሩ ሻምፒዮን የፈረንሳይ ፒኤስጂ ከእንግሊዙ አርሰናል በሃንጋሪ ቡዳፔስት ፑሽካሽ አሬና ምሽት 1 ሰዓት ላይ ይጫወታሉ። ሁለቱም የአገር ውስጥ ሊግ ውድድርን በአሸናፊነት ማጠናቀቃቸው ይታወሳል። አርሰናል ካሸነፈ በክለቡ ታሪክ በውድድሩ የመጀመሪያ ዋንጫውን የሚያሳካ ሲሆን አምና ለመጀመሪያ ጊዜ ዋንጫውን ያሳካው ፒኤስጂ ካሸነፈ ለተከታታይ 2 ጊዜ በማሸነፍ የማድሪድን ታሪክ ይጋራል።
ከዚህ ጋር ተያይዞ የፒኤስጂ አመራሮች ቡድኑ የቻምፒየንስ ሊግ ዋንጫውን የሚያሸንፍ ከሆነ ለእያንዳንዱ ተጫዋች 1 ሚሊዮን ዩሮ ጉርሻ ማዘጋጀታቸው ተነግሯል። በአውሮፓ ቻምፒየንስ ሊግ ውድድር የተካፈሉ ተጫዋቾች በኩል ጉርሻውን እንደሚያገኙ ለኪፕ ዘግበዋል። ፒኤስጂ ባለፈው የውድድር ዓመት በተመሳሳይ ለተጫዋቾቹ ጉርሻ አዘጋጅቶ እንደነበር ይታወሳል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተላችኋቸውን መስሎ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች እነን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳይ አብሮን ቆይቷል። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ